የአብይ አህመድ የግል ኩባንያዎች his private limited company ልክ የዛሬ 8 ዓመት መጋቢት 24 ቀን 2010 ዓመተ ምህረት ወደ ቤተ መንግስት የገባው ጥቁሩ ናዚ አብይ አህመድ የአማራን ህዝብ በመግደል በማፈናቀልና በመዝረፍ በሀገሪቱ ታይቶ የማይታወቅ ቀውስን ያከፋፈለ አሁን ላለንበት የመበታተን አፋፍ ላይ አድርሷታል። ሰውየው ሀገር መምራት የሚያስችል የአካዳሚክና የስነ ልቦና ዝግጅትም የሌለው ፈሪ ነፍሰ ገዳይ በመሆኑ ይህን ሁሉ ልቂትና ውድመት ለማድረስ እንደ መንጠልጠያ ሆነው ያገለገሉት ከአያቱ ኦነግ የወረሳቸው ጭካኔዎች እንዲሁም ከአባቱ ህወሓት የወረሰው የመከፋፈል ተቋማትን የግል አሽከር አድርጎ የማደራጀት በድርጅት በግልና በጋራ የተሰባሰቡ ኃይሎችን ሰርስሮ በመግባት መቆጣጠር እንዲሁም አስመስሎ በመጠፍ የራስን ፍላጎት ማስፈጸሚያ አድርጎ የመግዛት ሴራ ዋነኛ የስልጣን መቆያ ስልቱ ነው። የሰውየው 8 ዓመት መቆየት ዋነኛ ድጋፍ ሆነው ከተጠፈጠፉት የግል ኩባንያዎቹ መካከል ለዛሬ የተወሰኑትን ለማንሳት እንሞክራለን። የምርጫ ቦርድ ይህ ተቋም ህወሓት ኢህአዴግን ለ27 ዓመት ቆይታ የወንበር ቀለም ያቀያየረ እንዲቆይ በማድረግ ያልተመረጠ ሰው በማስመረጥ ኮረጆ በማስገልበጥ የድምጽ ቆጠራ አሻጥር በመፍጠር አለቆቹ ሲሸነፉ ደግሞ የድጋሚ ምርጫ በማሳበብ ገዢዎች እንዲነግሱ በማድረግና ተዘርዝረው በማያልቁ ወንጀሎች የኢትዮጵያን ህዝብ ሲበድል የኖረ አሁንም አይናውጣ ድርጊቶችን በመፈጸም ላይ ያለ የአብይ አህመድ የግል ኩባንያ ነው። የህዝብ ተናካሾች ተወካዮች ምንም ቤት የዚህ ስብስብ ዋና ዓላማ በስልጣን ላይ ያለውን መሪ ሐሳብ በማስተጋባት የድምጽ ማጉያ ወይም ላውድ ስፒከር ውክልና ወስዶ ማድመቅ ብቻ ነው። የዚህ ስብስብ ሙሉ ለሙሉ በሚባል መልኩ በገዢው ስርዓት ተወካዮች የተሞላ ሲሆን በጭብጨባ መሃል ትንፋሽ ለመውሰድ ያህል ከተቃዋሚ ፓርቲዎች የሚወከሉ 3 ወይም 5 ሰዎች እንዲገኙ ይፈቅዳል። ይህ ቡድን የሚገርመው የህዝብ የሚል ስያሜ ተሸክሞ አብይ ሸሚዙን ለማስተካከል እንኳን እጁን ከፍ ሲያደርግ እጃቸውን የሚያወጡ በፍርሃት ቆፈን የሚኖሩ በቀለብና በቪላ ቤት የተገዙ ሰው መሰል ግዑዛን ናቸው። የፖለቲካ ፓርቲዎች በኢትዮጵያ የግማሽ ክፍለ ዘመን ታሪክ ውስጥ ከኢሃፓ እስከ ብልጥግና ህዝብን በተኮረጀ የፖለቲካ ቅዠት ውስጥ ጎትቶ በመክተት የራሱን ባህል የአኗኗር ዘይቤና እምነት የሚጥልባቸውን የፖለቲካ ስርዓት እንዳይመሰርት እኛ እናውቅልሃለን በሚል መታበይ የነበረውን የሀገር አንድነት እንዲናድ ህዝብ በተለይም አማራ እንደ ማህበረሰብ አጥፊ መስሎ እንዲሳል የፈጠራ ትርክት ለአዲሱ ትውልድ በማስረጽ ዛሬ ለደረስንበት የውርደት አዘቅት ውስጥ ያደረሱን ፓርቲዎች የሚባሉ የጥቅምና ስልጣን ረሃብተኞች ፊት አውራሪነት ነው። በዚህ 5 ዓመት የኦህዴድ አገዛዝ ዘመን የአብይ አህመድ ዋና የግል ኩባንያ በመሆኑ ስርዓቱ ሀገር እስኪበትን ድረስ የደገፉት እንደ አብን፣ ኢዜማ፣ ነጻነትና እኩልነት የሚባል ጽንፍ ረገጥ ፓርቲ፣ ህዳሴና በየዘውጌ ማንነት ስያሜ የተከሸኑ በርካታ ፓርቲዎች በግንባር ቀደምትነት ይጠቀሳሉ። እነዚህ የፓርቲ ስያሜ ይዘው ከቅርጫ ምርጫ ቦርድ ሰፌድ የሚያክል ሰርተፊኬት የተሸከሙ ስብስቦች ከአብይ አህመድ በሚሰጣቸው ስውር አጀንዳ መሰረት ህዝብን በማስቀየም አጀንዳ በማከፋፈል እና ጨፍጫፊው ግለሰብ እንደ ቅዱስ እንዲታይ ቀድመው በማወደስ በህዝብ እልቂት እንጀራ የሚበሉ ግዑዛን ፍጥረቶች ናቸው። የብልጥግና ወንጌል ተከታዮች የዚህ ጉዳይ መነሻና መዳረሻው በጣም ጥልቅና በብዙ ገመድ የተተበተበ ተልእኮ ቢኖረውም የነባሩን የፕሮቴስታንት አማኞች ስያሜ በመጠቀም የራሱን አጀንዳ የሚያስፈጽሙ አደረጃጀቶችን ከቤተ መንግስት እስከ ቀበሌ ጎጥ ድረስ በመዘርጋት ሁሉም የፓርቲው አባላት የዚህ ወንጌል አቀንቃኝ እንዲሆኑና የቀደመ እምነታቸውን እንዲቀይሩ ያስገድዳል። በዚህ አሰራር መሰረት አሁን በስልጣን ላይ የሚገኙ የኦርቶዶክስ የእስልምና የቀድሞ የፕሮቴስታንት እምነት ተከታዮች በሙሉ የቤተ መንግስቱ እምነት ተከታዮች ሆነው ህሊናቸውን በማስራብ ሆዳቸውን አጥግበው ያድራሉ። በእምነቱ መርህ መሰረት ስለ ድህነት፣ ረሃብ፣ መራቆትና መታረዝ ማውራት ነውር በመሆኑ ሁሌም በልጥገናል በማለት በተራበው የኢትዮጵያ ህዝብ ላይ ያገሱ ሰንብተዋል።
የዜጎች እልቂት፣ ስደትና መከራ ለእነሱ የስኬት መንገድ መለኪያ በመሆኑ የሀገሪቱን ሀብት አግበስብሰው እስከ ኖሩ ድረስ ሌላው ትዝ አይላቸውም። ባለሀብቶችና ደላሎች። አብይ አህመድ በዚህ 8 ዓመት ዘርፎና አዘርፎ በአንድ ጀንበር ባለሀብት ካደረጋቸው ሌቦች በተጨማሪ በህወሓት ጊዜ የገንዘብ አቀባባይ በመሆን ራሳቸውን ከመጣው ስርዓት ጋር በማለማመድ የሚታወቁ ሰርተው ሳይሆን ሰርቀው የከበሩ ነባር ሌቦች ተጃምለው ሰውየውና ገዳይ ስርዓቱ በስልጣን እንዲቆይ መደላድል ሆነው አገልግሎቱን ቀጥለውበታል። እነዚህ በአንድ ቀን ከድህነት ወደ ሀብታምነት የሚቀየሩ የስርዓቱ ቀንደኛ ሌቦች የሀገሪቱን ሀብቶች በሙሉ በመዝረፍ የመሬት ወረራን፣ የማዕድን ኮንትሮባንድ ንግድን፣ በብድር መልክ የሚወሰድ የህዝብ ገንዘብና ከውጭ የሚገባ ነዳጅን እንዲሁም የሲሚንቶና ብረታ ብረት ንግድን ጭምር አንቆ በመያዝ በኢትዮጵያ ታይቶ የማይታወቅ ድህነትና የኑሮ ውድነት እንዲፈጠር የአንበሳውን ድርሻ በመያዝ የአብይ ኩባንያዎች በመሆን ይጠቀሳሉ። ይህ የሌቦች ስብስብ የአብይ አህመድን የጦርነት አጀንዳ በሁሉም ዘርፍ በመደገፍ የአማራ እናቶች፣ ህፃናትና አረጋውያን የሚጨፈጨፉበትን የጦር መሳሪያ ግዥ ላይ በመሳተፍ የወንጀሉ አካል በመሆን ወደፊት በህግ ከሚጠየቁ የአማራ ጠላቶች ዋነኛዎቹ ናቸው። የሃይማኖት መሪዎች፣ የሀገር ሽማግሌዎች እና አባገዳዎች። በኢትዮጵያ የሀገረ መንግስት ቆይታ ውስጥ የሃይማኖት አባት የሚገደልበት፣ የእምነት ተቋማት የሚወድሙበት፣ ሽምግልና ወደ ክህደት የተቀየረበት፣ በእድሜ በማህበረሰብ ውክልናና በማስታረቅ ጭምር ግዙፍ ክብር የነበራቸው የእምነትና የባህላዊ እሴቶች የተዋረዱበት ዘመን በታሪክ ተመዝግቦ አልታየም። የዚህ ዝቅጠታችን አንዱ መለያ የእምነት አባቶች ከመንፈሳዊ አገልግሎት ባፈነገጠ መልኩ ለገዢዎች ቡራኬ የሚጨነቁና ለግል ዝናቸው የሚጨነቁ እየሆኑ በመምጣታቸው የተወከሉበት ቤተ እምነትና ምዕመኑን ጭምር ለአደጋ ከማጋለጣቸውን በከፋ መልኩ ግፈኞችን መቃወም እንደ ኃጢአት እንዲቆጠር በማድረግ የማህበረሰብ ውክልናቸውን እየረሱ ራሳቸውንም የሚወክሉትን እምነትም ለአብይ አህመድ መደበቂያ በመሆን በሰውም በፈጣሪም ይቅር የማያስብል ግፍን ሸፍነዋል። የህዝብ ተቋማት ማህበረሰብ በእኩልነት እንዲያገለግሉ ቀደም ብለው የተዋቀሩ የህዝብ ተቋማት በአሁኑ ሰዓት የአብይ አህመድ መግደያ መሳሪያ በመሆን እያገለገሉ የሚገኙ ሲሆን አብዛኞቹ የፍትህ ስርዓቱን ከማዛባት ባሻገር የቢሮ ህንፃዎችን ለመግረፊያና መግደያ እስከ ማመቻቸት ድረስ ይተባበራሉ። ፍርድ ቤቶች፣ ፖሊስ ጣቢያዎች፣ የአቃቤ ህግ መስሪያ ቤቶችና ሌሎች አገልግሎት ሰጪ ተቋማት የዚህ ጨፍጫፊ ስርዓት አገልጋይ በመሆን የአብይ አህመድ ኩባንያነታቸውን አስመስክረዋል። እድሮችና ልዩ ልዩ ሲቪክ ማህበራት አብይ አህመድ በፈለገው መንገድ የሚቆልፍ የሚከፍታቸው ተቋማት በመሆን እስከ ታችኛው ሰፈር ድረስ አጀንዳ በማውረድ ህዝቡን አሽከር እንዲሆን ከሚያመቻቹት መካከል በየአካባቢው የተመዘገቡ እድሮችና ሲቪክ ማህበራት ይገኙበታል። እነዚህ ተቋማት ህዝቡን በቀላሉ በቅርበት ስለሚያገኙት የአብይ አህመድን የመግደያ አጀንዳ ትክክለኛ እንደሆነ አድርጎ በማሳመን ማህበረሰቡን ያደነዝዛሉ። ከዚህ በተጨማሪ የእድር አመራሮች በየቀበሌው በስለላ ስራ በመጠርነፍ የአካባቢያቸውን ህዝብ እንቅስቃሴ ለገዢዎች መረጃ በመስጠት የደህንነት አካል ሆነው የሚሳተፉ በርካታ ናቸው። የዲያስፖራ ካድሬዎች እነዚህ በጥቅምና በማህበረሰብ ማንነታቸው ተመልምለው ከገዢው ስርዓት ጋር የሚሰሩ ስደተኛ ኢትዮጵያውያን የተቃዋሚ ዲያስፖራ ማንነትና እንቅስቃሴዎችን እየሰለሉ ወደ ኤምባሲ ከማቅረብ ጀምሮ ለቤተሰብ ጥየቃ ወደ ሀገር ቤት የሚጓዝ ስደተኛን እስከ ማሳፈን የሚደርስ አደረጃጀት ያላቸው የአብይ የደህንነት ክፍል የሚመራው አንዱ የአብይ አህመድ የግል ኩባንያው ነው። እነዚህንና እንደ መከላከያ ያሉ ቀጥተኛ ገዳዮቹን በማሰማራት የአማራን ህዝብ እየጨፈጨፈ ያለው የአብይ አህመድ አገዛዝ በጀግኖቹ የአማራ ፋኖች ወገቡ ተቆርጦ እየተጥመለመለ ቢሆንም ከላይ የተጠቀሱት የግል ኩባንያዎቹን የትግሉ አካል አድርጎ በመዋጋት አማራንም ከእልቂት ኢትዮጵያንም ከመበታተን መታደግ ለነገ የማይባል ስራችን መሆን ይገባዋል። ከአዳባይ መጋቢት 25 2018 ዓ.ም